شؤون شوفوا 3 سنة نشتري ذهب ما في البيت أنا بدي أسافر شوفوا شنطة مالنا ها شفتوا هذا شنطة مالنا عشان بدي أسافر شوفوا هذا كله ها شوفوا ما في ذهب أنا أشتري شوفوا كم أقرط هنا البيت أكيد من يشلو شوفوا درسني فيه ها አያችሁ ይሄ 3 አመት ሰርቼ የገዛሁት ወርቅ በሙሉ ተወስዷል እንዳለ ይሄ ቤት የሌባ ቤት ነው ያው ቀን ተግልዬ ለወጣሁ ወደ ጠያራ ልሄድ ነው ተመልከቱ እዚህ ቤት ሌባ ወርቅ ለእናቴ ለኔ ነው የገዛሁት ይሄ እናቴ ይሄ ተገዛበት ወርቅ ከ3000 በላይ ነው ያወጣሁበት ወርቅ እሺ ሀባይቢ እንደው በጣም ነው የሚገርመው እንደው ኢጃዛ ቤት እንደው የምትርመጠመጡ ሴቶች እንደው ምንድነው የምትሰሩት ለምንድነው ስርቆት የምትጀምሩት ለምን ሰርታችሁ አብሉ ስራ ሲጠፋ ወደ ስርቆት አረ ከባድ ነው ይሄት የምር አላህ ይተካይ ተሰረቅሽው አላህ እንደው በጥፊ ተካሽ ምንም አይባሉም 3500 ሪያል ከዛ በላይ አውጥቼ ነው የገዛሁት አለች እንደዛ ደግሞ በኢትዮጵያ ወደ 150 ሺህ ከዛ በላይ ነው እና ብቻ አላህ ይተካሽ ምንም አይባሉም ግን ኢጃዛ ቤት የምትርመጠመጡ ሴቶች የምር ህሊና ይስጣችሁ አላህ ልብ ይስጣችሁ ሌላ ምንም አይደለም እና ሰላም አለይኩም ወራህመቱላሂ ወበረካቱ እንደውም ክርስቲያን ወገኖቼ ሰላም ብያለሁ እንዴት ናችሁ ይሄን ቪዲዮ ላይክ አድርጉልኝ በደንብ ጥንቃቄ እንዲያደርጉ ያስተላልፍኩ ስለሆነ እባካችሁ ዩቲዩብም ስለተመታብኝ በደንብ ላይክ አድርጉልኝ እና ኢጃዛ ቤት ምትርመጠመጡ ሴቶች በተለይ የማትታመኑ ሴቶች ምን አይነት ሴቶች እንደመሰላችሁ ባለፈው ስላየሁት ነው እንደዚህ ተለቀው ምንድነው ኢጃዛ ቤት ኢቃሚስት ናችሁ ወደ ስርቆት የገባችሁ ልጆች አላችሁ ቀጥታ ወደ እስር ቤት ነው የምትገቡት ቀጥታ ማለት ነው ይሄን አታመልጡ እባካችሁ ጥንቃቄ አድርጉ እና እነዚህ ተሸፋፉ ሙስሊም መስለው እኔ ሙስሊም ነኝ ሃይማኖቴን አላቆሽሽም ግን ሃይማኖትም ይነካው አይደለም ግን እናንተ ለዚህ ሆም ብላችሁ ለመስረቅ ስራ ሰጣጡ ስራ ሲከብዳችሁ እና ለመስረቅ ብላችሁ ኢቃም የለበሳችሁ ልጆች ሙስሊምንን እያጠፋችሁ ስለሆነ እባካችሁ ይሄን አታድርጉ አንድ ቀን ከተያዛችሁ እናንተ ይከብድባችኋልና የሙስሊም እንትን ታሰድባላችሁ እባካችሁ ጥንቃቄ አድርጉ ኢጃዛ ቤት በደንብ ማድረግ ያለባችሁ በቀን ፖርሳችሁ መፈተሽ አለባችሁ በቀን ስትል ማንም አያመልጣችሁም እዛው ትፈትሹታላችሁ ምክንያቱም አንድ ሰው ይሄን ያክል ገንዘብ አውጥታችሁ ገዝታችሁ መቼም እናንተ ዝም ብላችሁ አወጡ ያን እያንዳንዱ መፈተሽ አለባችሁ ተተሰረቃችሁ ማለት ነው ግን ይዛችሁ ስወጡ ደግሞ እንደዚህ አይነት ወርቅ ምናምን ነገር ለምን ይዛችሁ አትወጡም ይዛችሁ ትወጡ እዛ ኢጃዛ ቤት ለምን ታስቀምጣላችሁ እንደዚህ ከባድ በር ቢያንስ ከ1000 ሪያል በላይ እንድታስቀምጡ አልመክራችሁም ይምር 1000 ሪያል ለራሱ ሲበዛ ነው እንደው ምናልባት አላ የሰው ልጅ የሆነ ነገር ይፈጠራል ተብሎ የሆነ ነገር እንኳን በሆን ተብሎ በኪስ ብር ይያዛል ግን ከ1000 ብር በላይ አትያዙ ወርቅ ደግሞ እንደህን ያክል ባታበዙት ልትመጡ ስትሉ ይዛችሁት ብትገዙት ቢያንስ እየጨመረ ነው የሚሄደው ግን እነዚህ ኢጃዛ ቤት ምክንያቱም አንድ ቀን ድባቅ ስለምትመጡ ጥንቃቄ አድርጉ ወርቅም በጥንቃቄ የምሪ ነው እንደው ጉያሽ አሳድሩ ምክንያቱም ጉልበትሽ ነው ላብሽ ነው ማንም አይንካብሽ ማንም ከመሬት ተነስቶ ገና ለገና ያለፋበትን ገንዘብ እሱ አይክበርበት ባንቺ ጉልበት ማለት ነውና እባካችሁ ሌቦችም መቼም አትጠቀሙ በእንደዚህ አይነት ገንዘብ ተልካሻ ምክንያት መቼም አትጠቀሙ የሷን ገንዘብ ሰርቃችሁ ማለት ነው እና ኢጃዛ ቤት ያላችሁ ልቦና ይስጣችሁ ቀልብ ይስጣችሁ ለማለት ፈልጋለሁ እና ጌታችን እንግዲህ በጣም አብዳለይ በጣም አሁን ላይ ያለችው ሁኔታው በጣም ከባድ ነው ምክንያቱም የስንት ወር ደሞዟ ነው ቢያንስ በአንድ ሺህ እንኳን ብታስቡት የ4 ወር ደሞዟ ነው 4 ወር ያክል ተጠግራ የተሰራችው ቢያንስ ቤተሰቦችን አስደስታለሁ ብላ እንደዚህ ደግሞ ሲሰረቅበት በጣም ያናድዳል እንኳን ይሄን ያክል ገንዘብ
ለምን 100 ሪያል አትሆንም? ታናድዳለች የምር። እና ጥንቃቄ አድርጉ ሁላችሁም። መልካም ጊዜ መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ መልካም ቆይታ። እናንተም አላህ ከእንደዚህ አይነት ነገር አያጋልጣችሁ። ገንዘባችሁን አላህ ያስበላባችሁ። የያዛችሁትን ገንዘብ ያበርክትላችሁ። የለፋችሁበት ገንዘብ የእናንተ ነውና ረድኤት ሞልቶበት ወደ ሀገራችሁ ያስገባችሁ። ምክንያቱም አንድ እንደዚህ አይነት ተግባር ተገጠማችሁ በጣም ስለምትበሳጩ ከነዚህ አይነት ነገር አላህ ይጠብቃችሁ። በሰው ሀገር ሆናችሁ ምንም ክፉ አይንካችሁ። በሰው ሀገር የሚያጋጥመውን ነገር እናንተም መቋቋም አለባችሁ። አንድ እንደዚህ አይነት ነገር ሲገጥም መቋቋም አለባችሁ። በቃ ለበጎ ነው ምናምን ብላችሁ ማሰብ አለባችሁ። በቃ አውፋልሽም ብለሽ ተሄርሽ ራሱ አንድ እርግማን ነውና ያችን የተሰረቀችውን አንድ በፊትሽ ያመጣልሻል አላህ ማለት ነው። እሱ ምንም አይሳነውም እና እንደዛ አድርጉ። በጣም ነው የምንወዳችሁ፣ በጣም እናመሰግናለን። ያው ዩቲዩባችን ተመቷል እንግዲህ ከታየ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። መልካም ጊዜ መልካም ቆይታ ይሁንላችሁ። ቻው